ውስጥ ንባብ ሲነበብ ከቀኝ ወደ ግራ ስለሆነ የሻሃው የሚለው ያው ኢሳይያስ የሚለው ያስ የሚለው የአምላክን ስም የሚያመለክት ነው። እኛው ደግሞ እግዚአብሔር የሚለው ያድናል የሚለው ደግሞ ወደ ኋላ ይሆናል። እኛ ወደ እንትን ነው የምናነበው፣ ወደ ቀኝ ነው የምናነብ። የመጀመሪያው የኢሳይያስ የዕብራይስጥ ግን ወደ ግራ ስለሚያነብ ነው። እንግዲህ ኢሳይያስ ማለት እግዚአብሔር ማለት ነው። እግዚአብሔር ያድናል ብለን ነው። ኢሳይያስ ትንቢት የጀመረበት ዘመን ቅድመ ልደተ ክርስቶስ 792 ነው። ከዚህ በኋላ በዖዝያን፣ በኢዮአታም፣ በአካዝ፣ በሕዝቅያስ ዘመነ መንግስት ትንቢት ተናግሯል። ታላቁን የትንቢት ተልኮ የጀመረው በዖዝያን ነው። ምክንያቱም በዓመተ ሞተ ዖዝያን ንጉሥ ሪክቦ ለእግዚአብሔር ጽባዖት ዘይነብር ዲበ መንበሩ ነዋህ ወምሉእ ቤተ ስባቲሁ ሱራፌል ወኪሩቤል ይቀውሙ አውዶ ብሎ ዖዝያን በሞተ በዓመቱ በታላቅ ዙፋን ላይ እግዚአብሔርን ተቀምጦ አየሁት አለና ከዚያ በኋላ እግዚአብሔርን ሲያየው በታላቅ ዙፋን ከንፈሩ በረከሰበት ሕዝብ መካከል ተቀምጬ ሀሎኩ አነ ማእከለ ሕዝብ ዘርኩስ ከናፍሪሁ፣ ከንፈሩ በረከሰበት ሕዝብ መካከል ተቀምጬ ወዮልኝ እግዚአብሔር ንጉሱን እግዚአብሔርን አይቻለሁና ብሎ ተናገረ ይላል። እንግዲህ ያ ብዙ ሀሳብ ስላለው በምዕራፍ 6 ስንገባ የምንገልጸው ይሆናል። ኢሳይያስ የቤተ መንግስት አማካሪ እንደነበረ ታሪኩ ያስረዳል። በሕዝቅያስ ዘመነ መንግስት ትልቅ ተሰሚነት ነበረው። ኢሳይያስ የህይወቱ ፍጻሜ የሆነው በምናሴ ዘመነ መንግስት እንደሆነ፣ አሟሟቱም በሰማዕትነት እንደሆነ ዕርገተ ኢሳይያስ የተባለው መጽሐፍ ያስረዳል። የኢሳይያስ ታሪካዊ ማንነት ወይም ታሪካዊ ዳራ የምንለው ኢሳይያስ የነበረበት ዘመን የአሦር መንግስት የተጠናከረበትና ሰሜናዊውን የእስራኤል ክፍል የወረረበት ዘመን ነው። እስራኤልና ሶሪያ መንግስት የእስራኤልና የሶሪያ መንግስት አሦርን ለመቋቋም እንዲተባበራቸው የይሁዳን ንጉሥ አካዝን አስገደዱት፣ ጠየቁት። እንደማስገደድ ያለ ነው። አጠያየቁ። አለዚያ እንወራሃለን ወይ ተባበረን የሚል ነው። አካዝ የአሦርን ንጉሥ እነዚህ ሁለቱ ነገስታት ሊመጡብህ ነው ሲባል አካዝ የአሦርን ንጉሥ ቴልጌልቴልፌሩሶንን ተማጸነ። ኢሳይያስ ግን አስጠንቅቆት ነበረ። ምክንያቱም ኢሳይያስ የአሦር መንግስት የሚያጠፋውን ስላወቀ ኢሳይያስ የአሦርን እርዳታ ተቃወመ። አካዝ አልሰማውም። አካዝ ግን ኢሳይያስን አልሰማም። የአሦር መንግስት በሰሜኑ ያሉትን 10ሩን ነገድ ወረረ። ይህ አስከፊ ሁኔታ ተጀመረ። አካዝ ይህን የአሦርን መንግስት ለእርዳታ መጠየቅ አልነበረበትም። ምክንያቱም የአሦር መንግስት ኋላ የሚያመጣው ችግር ከባድ ስለሆነ ይህ ወረራ በደቡብ ያለውን የይሁዳ መንግስት የሚያሰጋ ሆኗል። ኋላ ሰናክሬም የተባለው መንግስት እስከ አንገቱ ደረሰ ብሎታል ኢሳይያስ። የይሁዳን መንግስት የደቡብን መንግስት የሚያሰጋ ሆኗል። በሕዝቅያስ ዘመነ መንግስት ይሁዳ በአሦር ተወረረች። ደጉ ንጉስ የእግዚአብሔር ሰው የሆነው ደጉ ንጉስ ሕዝቅያስ ወደ እግዚአብሔር በለመነ ጊዜ ኢሳይያስ በተአምራዊ ኃይል እንደሚድን ለሕዝቅያስ ተናገረ። በሰው ባልሆነ እጅ ነው ያለ ኢሳይያስ ሲናገር፣ በሰው ባልሆነ እጅ የአሦር መንግስት ይሰማል በሚል ነው። በዚህ ሕዝቅያስ ይሁዳ ከወረራ ዳነ። በመጨረሻ የባቢሎን ንጉስ ይሁዳን እንደሚወር ኢሳይያስ ትንቢት ተናገረ። ይህ የሆነበት ምክንያት ደግሞ ሕዝቅያስ ታሞ ዳነ ይላል። ከዚያ የባቢሎን መንግስት እጅ መንሻ አስይዞ መሮዳህ የሚባለው ወደ ሕዝቅያስ መልእክቶችን ላከ። ሕዝቅያስ በዚህ ጊዜ የቤቱን ዕቃ ቤቱን ሀብቱን አሳያቸው።
ኢሳይያስ መጥቶ እነዚህ እነማን ናቸው ከወዴትስ መጡ ብሎ ጠየቀው። ሕዝቅያስ ንጉሡን ምሩቅ ብሔር ባቢሎን ከሩቅ ከባቢሎን መጥተዋል ምን አዩ አለው። በቤት ያለውን ሁሉ አይተዋል አለው። እግዚአብሔር የተናገረውን ስማ። በቤት ያደጉ ልጆችን ያዩትን ዕቃ ሁሉ ወደ ባቢሎን ይወሰዳል ይላል እግዚአብሔር ብሎ ኢሳይያስ ትንቢት ተናገረ። በዚህ ጊዜ ሕዝቅያስ ሰናየ እግዚአብሔር መልካም አለ። የተናገረው ስለማይቀር ያው ተናገረ ይፈጸማል። ወባሕቱ ይኩን ሰላም በመዋዕልየ ነገር ግን በዘመንየ ሰላም ይሁን ብሎ ተናገረ። ይህን ቃል አንዳንድ ጸሐፊዎች ሕዝቅያስ ራስ ወዳድ ነው በዘመኔቻ ሰላም ይሁን ብሎ ተናገረ ብለው የወቀሱት አሉ። ግን ያለ ማለት እግዚአብሔር የተናገረው መልካም ነው ማለት እውነት ነው እንደማለት ነው እና በዘመኔ ደግሞ ሰላም ይሁንልኝ የጸለየው ጸሎት ነው። እንግዲህ ባቢሎን ስጋት እንደምትሆን የይሁዳው መንግስት የተባበራት በመሮዳህ ዘመን የተባበራት ባቢሎን ኋላ ለይሁዳ ለራሷ ስጋት እንደምትሆን ነው። ይህ ቃል የሚያስረዳው ለእግዚአብሔር ሕዝብ የሚያዋጣው እምነት ብቻ እንጂ ከባዕድ ሕዝብ ከአምልኮ ጣዖት ካለበት መተባበር እንደሌለበት ነው። ምክንያቱም መጀመሪያ አካዝ ከአሦር ንጉሥ ተባበረ፣ ሰናክሬም ተላከ፣ አስራዶን፣ ቴልጌልቴልፌልሶር፣ አስከናፈር የሚባሉ ነገስታት እስራኤልን ወረሯት። ይሁዳም እጅግ ተጨነቀች በሰናክሬም ዘመን። ይህ እንግዲህ ከአምልኮ ጣዖት ጋር መተባበር በእግዚአብሔር አለመታመን ያመጣው መዘዝ ነው ማለት ነው። ትንቢተ ኢሳይያስ የተጻፈው ኢሳይያስ በነበረበት በ740 ነው ቅድመ ልደተ ክርስቶስ። እንግዲህ ነው የሚታየውም የሚቆጠረው ዘመኑ ሲቀጠር ይህን ጊዜ ነው የሚያመለክተው። ጸሐፊው ራሱ ኢሳይያስ ነው። ኢሳይያስ የሥነ ጽሑፍ ሰው እንደሆነ በጽሑፎቹ በመልእክቶቹ ስንገባ የተለየ እንደሆነ ያመለክተናል። የኢሳይያስ መጽሐፍ ሁለት አበይት ክፍሎች አሉት። አንደኛው ክፍል ከምዕራፍ 1 እስከ 39 ሲሆን ሁለተኛው ክፍል ደግሞ ከምዕራፍ 40 እስከ 66 ያለው ነው። እስከ 66 ያለው ሁለተኛ ክፍል ተብሎ ይጠራል። የኢሳይያስ መጽሐፍ በግጥምም በስድ ንባብም የተጻፈ ነው። በመጀመሪያው ክፍል በስድ ንባብ መልክ ነው። ይህ ማለት የይሁዳ ሁለንተናዋ መቁሰል፣ የይሁዳ ሁለንተናዋ መታመም የሚገልጽ ምንድነው? እምግር እስከ ርዕስ አልቦ ዘይኮነ ጽጉዓ፣ ከራስ እስከ እግር ድረስ ያልቆሰለ ያልታመመ እንዲያውም መድኃኒት የማያደርጉበት ቆስሏል ሲል የተናገረበት ነው። ከዚያ የንስሐ ጥሪ ነው ያደረገው። እንግዲህ የመጀመሪያው ንባብ አብዛኛው ስድ ንባብ የበዛበት ነው። በእስራኤል ፍትሕ መጓደሉን በዚህም የተነሳ እግዚአብሔር የሚቀጣቸው መሆኑን ይናገራል። ነብዩ በወቅቱ የሚደረገውን በመግለጽ ሕዝቡን ወደ ንስሐ ለመመለስ ጥሪ አድርጓል። ምንድነው? ኃጢአትሽ እንደ ደም ቢቀላ እንደ በረዶ ነጭ ይሆናል እያለ ጥሪ አድርጓል። ምንድነው? ኑ እንዋቀስ ይቤ እግዚአብሔር፣ የታወቀው ቃሉ በምዕራፍ 1 ላይ ኑ እንዋቀስ ይላል እግዚአብሔር። ሊቃውንቱ መምህራኑ ኑ እንታረቅ ሲል ነው ይላሉ። እንዋቀስ ማለት አንተ ንግር ኃጢአተከ፣ አንተ ኃጢአትህን ንግር ተናገር፣ እኔ ደግሞ የቀላውን በደም የተሞላውን ኃጢአትህን አነጻዋለሁ የሚል ነው። በሌላ በኩል ደግሞ እስመ ደም ምሉ ውስተ እዴክሙ፣ እጃችሁ ደም ተሞልቷል ማለት ደም አፍሳችኋል። አሌሎሙ ላላ ያስተቃርቡ ቤተ ምስለ ቤት፣ ቤትን ከቤት ጋር የሚያቀራርቡ የሰውን ቤት ለመውሰድ ሀብታሞቹ በድሃዎቹ ላይ የሚያደርጉትን ቅሚያና ንጥቂያ ኢሳይያስ ተናግሯል። በአጠቃላይ ፍትሕ መጓደሉን ኢሳይያስ በደንብ አድርጎ ተናግሯል። ኢሳይያስ የአሦርን መደምሰስ፣ የባቢሎንን በኃያልነት መነሳት ተናግሯል።
እንዲያውም የሚጣጣሱ ሁለት የእሳት ትርኳሾች ነው ያላቸው። የሶርያን ንጉስና የአሶርን የእስራኤል ንጉስ እንደሚጠፉ ሲገልጥ ደግሞ አሌሎቱ ለአሶር በትረ መዓቴ የቁጣ በትር አርጌ ላስነሳሁት ለአሶር ወዮለት ሲልም አሶር በመጨረሻ ቅጣትን እንደሚያገኝ ተናግሯል። ይህም በባቢሎን እንደሚሸነፍ የሚናገር ነው ኢሳይያስ። ይህ የመጀመሪያው ክፍል ነው። ስለ ንስሐ ስለሚመጣው መከራ፣ የንስሐ ጥሪ፣ የኃጢአታቸውን ምክንያት የንስሐ ጥሪ ማይክ ያልዘጋችሁ ካላችሁ እና የኢሳይያስ የታወቀው ቅኔ የሚባል አለ። ማህሌተ አሃሊ ለፍቁሬያ ለወዳጀ ቅኔ እቀኝለታለሁ ይልና ወዳጀ በተክሉ ቦታ የወይን ቦታ ነበረው እና ያን ቦታ ድንጋዩን አነሳለት፣ አጠራጠረለት፣ ግንብ ሰራለት፣ ጠባቂዎች አበጀለት ይልና ምንድነው ጸናይክወ ይፍረይ አስካለ። እንዲህ ከተስተካከለለት በኋላ መልካም ፍሬ ያፈራል ብዬ ጠበቅኩት፣ ግን አላፈራ ይልና መጨረሻ ላይ ምን ይላል? እስኩ ፍትሁ ላይ ለወይኔ በወይኔ ቦታና በእኔ መካከል እናንተ የይሁዳና የኢየሩሳሌም ሰዎች እስኪ ፍረዱ ብሎ የሚናገረው ቃል አለ እና እንከሰ አርየክሙ ዘረስዮ ለወይኔ፣ እዚህ በኋላ ወይኔን የሚያደርገውን እነግራችኋለሁ ይላል። ለመጀመሪያ አጥሩን አፈርሳለሁ ይላል። አጥሩን ማፍረስ ማለት ጥበቃ ማንሳት፣ እግዚአብሔር ጥበቃውን እንደሚያነሳ ከህዝቡ ላይ ጥበቃውን እንደሚያነሳ። ለአራዊት እተወዋለሁ። አራዊት የተባሉት የአሕዛብ ነገስታት አሶር፣ ባቢሎን፣ ኋላ ፋርስ፣ ግሪክ፣ ሮም እነዚህ ሁሉ ወረዋታል። ምክንያቱም እግዚአብሔር ጥበቃውን አንስቷል። በእግዚአብሔር ጥበቃ ስር ነበር የሚኖሩት። ጥበቃውን ስላነሳ እነዚህን ይናገራል። ይህም የታወቀው የኢሳይያስ ቅኔ ተብሎ ይጠራል። ምን ያላደረኩለት አለ አድርጌለት ካላፈራ ይላል። ከዚያ ደግሞ ወይኔን ፍትህ ጽድቅን ተማምኜ ነበረ እነሆ ደም ማፍሰስና ጭወት ሆነ የሚል ቃል ይናገራል። ይህ ነው እንግዲህ የኢሳይያስ ያው ከምዕራፍ 1 እስከ 39 ድረስ አንድ ክፍል ተብሎ የሚጠራው ነው። በሁለተኛው ክፍል ጽዮንን የሚያጽናናና ከምርኮ የሚመለሱበት ጊዜ መኖሩን የሚናገረው ክፍል ነው። ይህ የጽዮን ተስፋ፣ የመሲሁ ትድግና እና አዲስቷ የአሕዛብ ቤተክርስቲያን በመሲህ እንደምትመሰረት የሚያመለክት ነው። እነዚህ ንባቦች ተንሥኢ ጽዮን ልበሲ ኃይለኪ፣ ኃይልን ብርታትን አግኚ፣ እስመ ናሁ በጽአ ንጉሥኪ፣ እነሆ ንጉሥሽ መጥቷል እያለ ይህንን ቅዱስ ያሬድም አዚሞታል እና ስለ አዲሲቷ ጽዮንን ያጽናናል። ጽዮን በውስጧ ቤተክርስቲያን ናት። የጽዮን ተስፋ፣ የጽዮን እንደ አዲስ መምጣት፣ የጽዮን መታደስም ብለውታል ዓለም አቀፍ ጸሐፊዎች። የመሲሁ ትድግና ማለት ማዳን፣ በፍጻሜው አዲሲቱ የአሕዛብ ቤተክርስቲያን በመሲህ መመስረቷን የሚናገር ቃል ነው። ኢሳይያስ ስለ መሲሁ ደረቅና ግልጽ ትንቢት ተናግሯል። ኢሳይያስን ያህል ስለ መሲሁ ማለት ስለ ኢየሱስ ክርስቶስ በዚያ በኮሌጅ መሲህ እያልኩ ለምቸው ነው። መሲህ ስል ያው ኢየሱስ ክርስቶስ ማለት እንደሆነ ልታውቁልኝ እና ስለ መሲሁ ኢሳይያስ የተናገረው ቃል። ስለዚህ ምሁራን የኢሳይያስን መጽሐፍ በብሉይ ኪዳን ያለ ሐዲስ ኪዳን ብለውታል። በብሉይ ኪዳን ያለ ሐዲስ ኪዳን ብለው ጠርተውታል። የኢሳይያስ ትንቢት በእኛ ሊቃውንት ደግሞ ደረቅ ሐዲስ ብለውታል። ደረቅ ሐዲስ ማለት ለጊዜው የማይተረጎም ብዙ ጊዜ ብሉይ ኪዳንን ስንተረጉም ለጊዜው ይህ ስለተደረገ ነው፣ ፍጻሜው ግን ኢየሱስ ክርስቶስን ወይም ቤተክርስቲያንን ያመለክታል የሚል ነው። ይህ ግን ለጊዜው የሚባል የሌለው ነገር፣ ለምሳሌ ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለው ለጊዜው
እገሌ በድንግልና ወልዳለሽ የምንለው ታሪክ ስለሌለ ነው። ለጊዜው ብለን የምንወስደው በድንግልና የወለደሽ ሴት ባለመኖሯ ደረቅ ብለነዋል። ደረቅ ማለት ለምሳሌ በጊዜው ይህን ለጊዜው ይህን ፍጻሜው ይህን ብሎ መወሰድ የማይችል ማለት ነው ደረቅ ሐዲስ። ሌሎቹ በዓለም አቀፍ በሐዲስ ኪዳን በብሉይ ኪዳን ዘመን ያለ ሐዲስ ኪዳን ሲሉት የኛ አባቶች ደግሞ ደረቅ ሐዲስ ብለው ጠርተውታል። ይህም የአማኑኤል መወለድ አማኑኤል ከድንግል ይወለዳል መባሉ ሌላ ድንግል በድንግልና የወለደች ሴት ለጀም ማለት ነው። ሕፃኑ የሚወለደው ሕፃን ለምሳሌ መካር አምላክ መሆኑን የተናገረው ኢሳይያስ ነው። መካር ማለት ድንቅ ነገር የሚናገር ድንቅ ምክር የሚመክር የሚወስን ማለት ነው። እንዲያውም እግዚአብሔር መከረ ማለት ወሰነ ማለት ነው። እስመ ኍልቍ ወምቱረ ነገረ ይነግር እግዚአብሔር ይላል ኢሳይያስ። እስመ ኍልቍ ወምቱረ ነገረ ይነግር እግዚአብሔር ያለቀና የተቆረጠ ነገር ይናገራል ማለት እግዚአብሔር ከዚህ በኋላ እንዲህ ይሆናል አለ ማለት አልቋል፣ ተቆርጧል፣ እንደተፈጸመ ነው የሚቆጠረው። ለምን? ስለማይቀር። እንግዲህ ስለ መሲሁ ኢሳይያስ እጅግ ብዙ ትንቢት ነው የተናገረው። ስለ መሲሁ ልደት፣ ሞት፣ የኃጢአት ይቅርታ ማስገኘቱ፣ መሲሁ እንደሚታረድ በግ መሆኑ በግልጽ ተናግሯል። በተለይ በኢሳይያስ ምዕራፍ 53 የመሲሁ ንባብ እጅግ የተደነቀ ስለ መሲሁ የተናገረው ነው ተብሎ የሚታመን። ይህም በሐዋርያት ሥራ ራሱ ጃንደረባውን ፊልጶስ ያጠመቀበት በዚህ ሐሳብ ተነስቶ ነው። በትንቢተ ኢሳይያስ እሳት የእግዚአብሔርን ቅጣት የሚያመለክት ነው። ኢሳይያስ የባቢሎን ምርኮኞች ነፃ የሚወጡበትን ቀን ተናግረዋል። ምንድነው? ከባቢሎን ውጡ፣ ቂሮስ አንተ አላወቅከኝም እኔ ግን በስሜ ጠርቼሃለሁ የሚለው ቃል በቂሮስ ትእዛዝ ከባቢሎን እንደሚወጡ የተናገረ ነው። ባቢሎን ደግሞ ልትቀጣ እንደምችልም ተናግሯል። ቂሮስ ብሎ በመጥራት አስቀድሞ የፋርስን ንጉሥ ማንነት ተናግሯል። በሚገርም ቦታ ተነስሙ ቂሮስ ብሎ ጠርቶታል። ይህም ኋላ ሲሾም ቂሮስ ቂሮስ ሰራሱ ይህን ቃል ከዳንኤል ነው የሰማው ብለው ይተርታሉ። እና እግዚአብሔር አዞኛል የሰማይ አምላክ በኢየሩሳሌም መቅደስ እሰራለት ዘንድ እግዚአብሔር አዞኛል ብሎ ቂሮስ ራሱ ልቡ ያነሳሳው እግዚአብሔር ከሱ ጋር ይሁን እና በኢየሩሳሌም ያለውን መቅደስ ለመስራት እንዲሄድ ብሎ ፈቃድ ሰጥቷል። ቂሮስ ብሎ በመጥራት ስለተናገረ ኢሳይያስ የእስራኤልን አለማስተዋልና መንፈሳዊ ድንቁርና እውርነት ከጠንካራ ማስጠንቀቂያ ጋር ተናግሯል። ሰሚዐ ትሰምዑ ወይትለቡ፣ መስማትን ትሰማላችሁ አታስተውሉም፣ ወራእየ ትሬዩ ወይትነጽሩ፣ ማየትን ታያላችሁ አትመለከቱም። ይህ ሕዝብ በከንፈሩ ያከብረኛል አፉ ብቻ አምላኬ ነው ይላል የሚል ቃል ተናግሯል ኢሳይያስ። አፉ ብቻ አምላኬ ነው ምንድነው? በልባቸው ግን ከኔ ርቀዋል። ይህን ጌታችን ኢየሱስ ክርስቶስ ተናግሮታል። ኢሳይያስ ጳውሎስም ተናግሮታል ሰሚዐ ትሰምዑ የሚለው እና ኢሳይያስ መንፈሳዊ ደንቆሮነት፣ መንፈሳዊ እውርነት የእግዚአብሔርን ሕዝብ እንዳጠቃቸው ማስጠንቀቂያ አድርጎ እና ተመለሱ በማለት ተናግሯል። እንግዲህ ኢሳይያስ ይሁዳና እስራኤልን ቅድም እንደተናገርኩት የእግዚአብሔር የወይን ተክል ናቸው ብሎ ፍሬ አለማፍራታቸውም ይህ እንደ ማስጠንቀቂያ ቀርቧል። የእግዚአብሔር ፍርድ እንዳይመጣባቸውም ተናግረዋል። በዚህ ምክንያት ባለማፍራታቸው ኢሳይያስ የዓለም ፍጻሜ በትንቢትነት ተናግሯል። አዲስ ሰማይ አዲስ ምድር የምትሰጥ መሆኗን አብስሯል። ይህንም ቅዱስ ጴጥሮስም ሀዳሳተ ሰማያት ወሀዳሳተ ምድረ ንሴፎ ዘውስቴቶን የሀድር ጽድቅ ከኢሳይያስ ጋር የተያያዘ ነው። ጽድቅ
አድሮባቸው ሰፍኖባቸው የሚኖር አዲሱን ሰማይና አዲሲቷን ምድር ተስፋ እናደርጋለን ብሏል። ይህ እንግዲህ የኢሳይያስ ትሪክ ያየነው ነው። ስነ ጽሑፋዊ ባህሪውን እንመልከት። ባጭሩም ቢሆን ስነ ጽሑፋዊ ባህሪው ኢሳይያስ ምን ይመስላል የሚለውን ደግሞ እንየው። የኢሳይያስ መጽሐፍ የስነ ጽሑፍ ባህሪው እጅግ ማራኪና ሳቢ ነው። እስራኤልም በወይን መስሎ የተናገረበት ቅኔው አስደናቂ ውበት አለው። ኢሳይያስ በአዲስ ኪዳን ብዙ ጊዜ ተጠቅሷል። የኢሳይያስ ትንቢት በኢሳይያስ የተጻፈ ለመሆኑ የሐዲስ ኪዳን መጻሕፍት ያረጋግጣሉ። ቀጥታ ኢሳይያስ እያሉ ነው የሚናገሩት ማለት ነው። ኢሳይያስ እያሉ ነው የሚናገሩት። ኢሳይያስ በማለት ስለሚገልጡ፣ ስለዚህ በኢሳይያስ መጽሐፍ በእንትን የተጻፈ መሆኑን የሚያረጋግጡበት ነው ማለት ነው። ነገረ መለኮት ይህ ነገረ መለኮቱ ወይም ደግሞ መለኮታዊ ትምህርቱ ማለት ነው። መለኮታዊ ትምህርቱ ማለት ነው። ኢሳይያስ የእግዚአብሔርን ማዳንና ፍርድ ሙሉ ገጽታ ገልጦ የሚያሳይ መለኮታዊ ቃል ነው። በዘመኑ የሚፈጸውን ከመናገር ጀምሮ በዘመናት መጨረሻ የሚሆነውን በመናገሩ ዓለም አቀፍ ነቢይ ያሰኘዋል። ዓለም አቀፍ ነቢይ፣ ምክንያቱም በዘመኑ የሚናገረውን ተናግሮ በዘመን መጨረሻ ደግሞ ምን ተናገረ ለሚለው ዓለም አቀፍ ነቢይ እንደሆነ ይታወቃል። ታላላቅ ነቢያት አንዱና የመጀመሪያው ነው። ታላላቅ ነቢያት ብለን የምንጠራቸው አሉ። እነሱ አንዱና የመጀመሪያው ነው። መለኮታዊ ትምህርቱ እውነትና ግልጽ በመሆኑ የተናገራቸው ትንቢቶች ብዙዎቹ ተፈጽመዋል፣ ገና የሚፈጸሙም አሉ። እነዚህን በቀላሉ አንዳንዶችን ለማሳየት ከተፈጸሙት ውስጥ የአሦር ወረራ፣ የባቢሎን ወረራ፣ የእስራኤልና የይሁዳ መደምሰስ፣ የቂሮስ መነሳት፣ የይሁዳ ከምርኮ መመለስ፣ የመሲሁ ከድንግል መወለድ፣ የመሲሁ ብርሃንነት፣ የመሲሁ አምላክነት፣ የመሲሁ ሞትና ያስገኘው ይቅርታ፣ እነዚህ በኢሳይያስ ትንቢት የተፈጸሙ ብለን የምንጠራቸው ናቸው። ገና ያልተፈጸሙ ብለን የምንጠራቸው ደግሞ የዓለም ፍጻሜ፣ የጽዮን ተስፋ ማለት ጽዮን ቤተ ክርስቲያን ስለሆነች የመጨረሻው ተስፋዋ መሲሁ ሲመጣ ነው። ለጊዜው ለይሁዳ የተነገረ ቢሆንም ፍጻሜው ግን የጽዮን ተስፋ የሚለው ለቤተ ክርስቲያን የተነገረ ነው። የክርስቶስ መንግስት እንደምትወርስ የክርስቶስን መንግስት እንደምትወርስ የሚያረጋግጥ ተስፋ አለው። የጽዮን ተስፋ ብለን በተናገርነው እንትን ማለት ነው። ዓላማው ምን ይመስላል የሚል ነው። እስራኤልና ይሁዳ ወደ እግዚአብሔር እንዲመለሱ ማስተማር፣ መንፈሳዊ ዕውርነታቸውን እንዲያርቁ መምከር፣ የዓለም መድህን ኢየሱስ ክርስቶስ የሚሰጠውን መድኃኒትነት መግለጽ፣ ጽዮን እንደገና የምትታደስ ማለት መንፈሳዊ ሕይወቷን አዲስ አድርጋ እንደምታቀርብ ማብሰር፣ የተነገረውን ማስጠንቀቂያ ባይሰሙና ባይታዘዙ ግን ፍርዱን መናገር ነው። እንግዲህ የኢሳይያስ ትንቢት ከሞላ ጎደል መግቢያው ይህን ይመስላል ነው። ስላዳመጣችሁኝ አመሰግናለሁ። ስብሐት ለእግዚአብሔር። አሜን።
የላችሁ። ይቅርታ ልግባ። እንደምን አመሻችሁ። አባታችን ቃለ ሕይወት ያሰማልን። አውራ ያሰማን። ያው በጥሞና ሰምተናል። እንግዲህ የምንባረክበትን ቃልና የምንጸናበትን ቃል እየሰማን ነውና እድሜ ከጤና ልጅ ባይመርቅም ይስጥልን። እኔ ለዛሬ እንኳን አንድ ጥያቄ ናትና ያለችኝ እሷን ትንሽ ገለጻ ብትደረግ ብዬ ነው። እሷ ምንድናት? የዚህ የኢሳይያስ መጽሐፍ ላይ ከምዕራፍ 1 እስከ ምዕራፍ 39 እንግዲህ የአሦርን መንግስት የሚናገርና ከምዕራፍ 40 ጀምሮ ደግሞ እስከ መጨረሻው እስከ ምዕራፍ 66 ስለ ባቢሎንና የፋርስ ዘመንን ያለውን የረጅም ጊዜ ታሪክ ይሸፍናልና መጽሐፉ ይሄ ከምዕራፍ 1 እስከ 39 ከ40 ደግሞ እስከ 66 የጻፈው ነብዩ በተለያዩ ሰዎች ተጽፎ ነው ወይስ ሁለቱንም ራሱ ነብዩ ነው የጻፈው የሚለውን ጥያቄ ለማንሳት ነው። አመሰግናለሁ። ሌላ ካለ ይጨመር ወይስ የፍቴፍቱን እየመለስኩ ልሄድ? እሺ እንግዲህ ያው የእንትኑ የተርጓሚዎች አስተሳሰብ ምንድን ነው? ኢሳይያስ የመጀመሪያውን ክፍል በወጣትነቱ ከጻፈ በኋላ በእድሜ ሊገፋ ወደ መጨረሻው ደግሞ ሁለተኛውን ክፍል ጽፎታል ነው። የኢሳይያስ ሁለቱም የኢሳይያስ ለመሆኑ ግን ማረጋገጫ አሉት። ለምሳሌ ከመዚህ የቅዱሰ እግዚአብሔር ከሁለቱም ንባቦች በትክክል ተገልጠዋል። ይህ መንፈሳዊ ጉርነት ድንቁርና ከሁለቱም ንባቦች አሉት። መሲህ ከሁለቱም ንባብ አለ ማለት በምዕራፍ 7 መወለዱን በምዕራፍ 53 ደግሞ መስዋዕትነቱን ጽዮንም ከሁለቱም ምዕራፍ አለሽ። በምዕራፍ 7 በግልጥ እስራኤል እየተባለች ቅድም የተቀኘው ቅኔ በምዕራፍ 5 ላይ ነው የሚገኘው። ከዚያኛው ደግሞ ጽዮን እያለ የገለጠውና የተናገረው አለ። ባቢሎን፣ አሦር የሚባሉትም እንዲሁ በሁለቱም ንባቦች አሉ። በባቢሎን ውድቀቷ በዚህ በምዕራፍ 42 ይሆን አላስታውሰውም እንጂ በዚህኛው ደግሞ መውረሯ እና የኢሳይያስ መጽሐፍ ወጥና ራሱ የተናገረው መሆኑ በትክክል የሚያረጋግጥልን አለ ማለት ነው። እዚሁ ላይ ሳልወጣ መምህር አንድ ጊዜ ልግባ። እዚሁ ላይ ነው እና አሁን የተመለሰው ላይ እንግዲህ የመጽሐፉ አወቃቀር ካለው 66 ምዕራፍ አንጻር ደግሞ ይላሉ አንዳንዶችና 39ኙ ብሉይ ኪዳንን የሚወክል 27ቱ ደግሞ አዲስ ኪዳንን የሚወክል መመሳሰል አለው የሚሉት አሉና ይሄንንም አያይዘው ቢመልሱልኝ ብዬ ነው ብያለው እኮ። ብሉይ እንትን ማለት ለቤተ ክርስቲያን ማለት አዲስ ኪዳን ማለት ነው። ያው አዲስ ኪዳን ስላላልኩት ነው እንጂ ምዕራፍ 40 ጀምሮ ያለው ስለ ጽዮን ተስፋና የዚህ ፍጻሜ ደግሞ ለቤተ ክርስቲያን የተናገረው ነው ማለት አዲስ ኪዳን ማለት ነው በውስጡ እና ስለ ዓለም ፍጻሜ ተናግሯል። ስለ መሲሁ መስዋዕትነት ተናግሯል ማለትም ያው አዲስ ኪዳን ማለት ነው። የወዲህኛው ይሁዳንም አዲስ ኪዳንንም መሲሁንም ያረጋግጣል እና ተያያዥነት አለው፣ ወጥ አለው። በሁለቱም ቦታ አዲስ ኪዳን እናገኛለን። ለምሳሌ በምዕራፍ 9 ምንድን ነው የሚለው? ሕዝብ ዘይነብር ውስተ ጽልመት ርኤ ብርሃነ አብየ፣ በጨለማ የሚኖር ውስጥ ታላቅ ብርሃንን አየ። እንደገና በምዕራፍ 9 ደግሞ ምን ይላል? ሕፃን ተወልደለነ ወልድ ተወበለነ። በጣም የምናውቀው ሕፃን ተወለደልኝ ወልድም ተሰጠን። ይህ ራሱ የወዲህኛው ነው ብሉይ ኪዳን፣ ያኛው ነው አዲስ ኪዳን በፍጹም አያሰኝም።
አዲስ ኪዳኑን ወዲህኛው ራሱ ሙሉ ነገር አማኑኤል እኮ ምዕራፍ 7 ላይ ነው ያለ። ብርሃን መሆኑ መካር፣ ድንቅ አምላክ፣ የሰላም አለቃ ተብሎ የተናገረው ደግሞ በምዕራፍ 9 ነው ያለ እና ይሄኛው ነጥሎ ለሐዲስ ኪዳን ያለ ብሉይ ኪዳን ማለት የሚቻልበት መንገድ አለ አይደለም። ሁለቱንም ግን በሁለቱም ቦታ ምንድነው በብሉይ ኪዳን ነቢያት ሁለት ገጽታ አለ። ደረቅ ሐዲስ ያልኩት እንዲሁ አይደለም። ሁለት ገጽታ ማለት በሌሎቹ የቅርብ ጊዜ ተፈጻሚና የሩቅ ጊዜ ተፈጻሚ ተብሎ የሚጠራል። በኢሳይያስ አንዳንዶቹን እነዚህ የቅርብ ጊዜ ተፈጻሚ የሌለው ብዬ ጠርቸዋለሁ። ምናልባት አገላለጽ ካልሆነ የቅርብ ጊዜ ተፈጻሚ የሌለው ማለት ድንግል ተጸንሳለች የሚለው የቅርብ ጊዜ ተፈጻሚ የለው። ሌሎቹ ግን የቅርብ ጊዜ ተፈጻሚ ያላቸው ማለት በቅርብ የሚሆን ግን ሩቁን የሚያመል ለምሳሌ ስለ ጽዮን በተናገረው እስራኤል ከፋርስ ይሁዳ ከፋርስ ከባቢሎን ተመለሰ። እንደገና መንግስታቸው ሙሉ በሙሉ ባይጠናከርም ቤተ መቅደስ ሰሩ፣ መሰዊያ ሰሩ። ከዚያ ደግሞ በመቃቢያን ዘመን ደግሞ መንግስት ማቋቁመዋል። ይህ የቅርብ ጊዜና የሩቅ ጊዜ ተብሎ የሚተረጎምበት ሐሳብ አለ። ኢሳይያስን በእኛ አተረጓጎም ደረቅ ሐዲስ፣ በዓለም አቀፍ ሊቃውንት ደግሞ በብሉይ ኪዳን ያለ ሐዲስ ኪዳን ማለታቸው አንዳንዱ በፍጹም በቅርብ ጊዜ ሊተረጎም የማይችል ንባብ ስላለበት ነው። ለምሳሌ ይህ ምዕራፍ 53 በጉ የዓለምን ኃጢአት እንደሚሸከም እንደሚሞት መስዋዕት እንደሚሆን ወአርዮ ብርሃንን ያያል ማለት ትንሣኤውን ያያል፣ ይነሳል፣ ዘሩ ለዘላለም ይኖራል የሚለው ቃል ይህን የሚተካ የቅርብ ጊዜ የለም። አንዳንድ ጊዜ ግን ስለ ዳዊት የተናገረው ፍጻሜው ስለ ክርስቶስ ይሆናል። ስለ ጽዮን የተናገረው ፍጻሜው ስለ ቤተ ክርስቲያን ይሆናል እና ይህንን ነው እንግዲህ ማቴ ብቻ እና ከዚህ መለስ ስለ አዲስ ኪዳን ብቻ ነው ከዚህ ስለ ብሉይ ኪዳን ነው ብሎ ንባቡ ማረጋገጫ በግልጽ ስለሚያሳየን ይህን ብለን ነው መናገር ያለብን ብዬ ነው። አዎ ከእሳቸው ምን መልስ ይጠፋል ብለው ነው ሙሉ በኩሌ። እሺ አመሰግናለሁ። ቃለ ሕይወት ያሰማልን። ከታች የሚገባ ካለን ይወርዳለሁ። ቤተ መቅደስ ብያለሁ እንዴ? ቤተ መቅደስ ሐምን ላይ ነው ቤተ መቅደስ የተባለው ነው? ሕዝቅኤል መስሎ እንደሆነ ቤተ መቅደስ ያለ ሕዝቅኤል ነው። ሕዝቅኤል ነው እሱ። ኢሳይያስ ቤተ መቅደስን አየሁ አላለም። በቤተ መቅደሱ ማለት በመቅደሱ ላይ ምናልባሽ እግዚአብሔር በክብር ሞልቶ ታይቷል። ኢሳይያስ በምዕራፍ 6 ላይ ያለው እሱን ከሆነ እሱማ በምድር ያለ እኮ በወቅቱ ቤተ መቅደሱ እኮ በወቅቱ አለ እና ሰማያዊን መቅደስ ነው። ሁለት ሐሳብ አለ። ሰማያዊን መቅደስ ነው ያየው የሚሉ አለ። ግን ሰማያዊ መቅደስ በሚያሳይ መልኩ የልብሱም ዘርፍ መቅደሱን ሞልቶት ነበረ ነው የሚለው። ስለዚህ ያ ሰማያዊ መቅደስና ምድራዊ መቅደስ እጅግ ይወሳሰባል። በሕዝቅያስም በሕዝቅኤልም ይወሳሰባል። ምክንያቱም በሰማይ እንዳየው እንደዚያ ስራ ነው የተባለው። ሁለመናው ያ እርግጥ የሰማዩ ቁስ አይደለም፣ የምድሩ ቁስ ነው። ግን ይያያዛል። በምድር የተሰራው በሰማይ የሰማዩን እንዲያመለክት ወይም የሰማዩን እንዲገልጽ ሆኖ ነው የታየው ለማለት ፈልጌ ነው። የሰማዩን እንዲገልጽ ሁለመናው
የሰማዩን እንዲገልጽ ተብሎ ነው የተዘጋጀው እና በዚህ መልኩ ነው። ሌላው ጥያቄ ምን ምትል ነበረ? አዎ የብሉይ ኪዳን መጽሐፍ ነው። ይህ ምንድነው? አይሁድ ከቅዱሳት መጻሕፍት ቆጥረው አልተጠቀሙበትም። ግን አንዳንዱ ታሪክ ይህ ማለት በብሉይ ኪዳን ያልተቆጠሩ መጽሐፍቶች አሉ። የአሻር መጽሐፍት የሚባል አለ፣ ብዙ የማናውቀው ነገር ግን ደጋግሞ የተጠቀሰ እርገተ ኢሳይያስ የሚባል መጽሐፍ አለ። ግን አይሁድ የታሪክ መጠቀሚያ ያደርጉታል፣ ለታሪክ ጠይቁበታል። በእርገተ ኢሳይያስ እንዲህ ብሏል ብለው ነው። እንደ ቅዱሳት መጻሕፍት ግን ልክ እንደ ሙሴ ሕግ ወይም እንደዚህ እንደ ኢሳይያስ የማይወሰድ ስለ ኢሳይያስ የሚናገር አንዳንድ ጊዜ ጸሐፊው ሌላ ነው፣ የኢሳይያስን ታሪክ የሚናገር ነው የሚል የኢሳይያስ እርገት ማለት ቀጥታ አድርጓል ለማለት ሳይሆን መንፈሳዊ አይምሮውን የሚተነትን ነው። እርገተ ኢሳይያስ ማለት የኢሳይያስ መንፈሳዊ አይምሮ ምጥቀቱ ርቀቱን ነው። እርገተ ማለት የአይምሮ እርገት ወይም የመንፈሳዊ ልልና የኢሳይያስን መንፈሳዊ ልልና የሚናገር ለማለት ነው እርገተ ኢሳይያስ ሲባል። ይህን ደግሞ ሌላ ነው የሚጽፍለት፣ ምክንያቱም ኢሳይያስ ስለ ራሱ አይጽፍም እንደዚያ ብሎ እና የኢሳይያስን መንፈሳዊ ልልና የሚገልጽ ማለት ነው። እስቲ መንፈሳዊ ድንቁርናና ያው በግምት ቢሆን እስቲ መንፈሳዊ ድንቁርና ማለት ሰው ከስጋዊ ድንቁርና ለመለየት ነው። መንፈሳዊ ድንቁርና የምንለው ማንኛውም ሰው አካሉ ሲጎዳ ስጋዊ አካል ጉዳተኛ ተብሎ ይጠራል። መንፈሱ ሲጎዳ ደግሞ ወይም መንፈሳዊ ጉርነት ወይም መንፈሳዊ ሃንካሳነት ወይም መንፈሳዊ ሽባነት ብለን እንጠራዋለን። ይህ ሁልጊዜ አሰስሉ እደ ውስተ የሰለለ እጅን አስወግዱ እስከ ማይዜኑ ታነክሱ በክልኤ የጋያትክሙ እስከ መጀ ታነክሳላችሁ የሚለው መንፈሳዊ አካል በውስጥ አለን። ዋናው መንፈሳዊ አካልን ከተረዳን ምንም አያሻማንም፣ ግልጽ ነው። ይህ መንፈሳዊ አካል ማለት ምን ማለት ነው? መንፈሳዊ አካል ማለት መንፈሳዊ እጅ እደ ልቡና ነው የምንለው። መንፈሳዊ እግረ ልቡና፣ መንፈሳዊ አይን አይነ ልቡና፣ መንፈሳዊ ጆሮ እዝነ ልቡና እያልን እንጠራለን። ግልጽ የሚያደርግልን የጌታችን የኢየሱስ ክርስቶስ አባባል አለ። ዘቦ እዝን ሰሚዐ ለይስማ፣ ጆሮ ያለው ይስማ ሲል በዚያ ያለ ህዝብ ጆሮ የሌለው አይደለም። ነገር ግን ጆሮ ያለው ይስማ ማለት መንፈሳዊ ጆሮ ያለው ይስማ ማለት ስለሆነ መንፈሳዊ ድንቁርና መንፈሳዊ እውርነት የምንለው መንፈሱ የታወረ ውስጠኛው የታወረ ለማለት ነው እና ያንን ለመግለጽ ነው እንትኑ የሚያረጋግጥልን ማለት ነው። ሁለተኛው ቤተክርስቲያን የአሕዛብ ቤተክርስቲያን ስንል በዓለም ላይ መመስረቷን ለመግለጽ ነው። የአሕዛብ ቤተክርስቲያን ማለት አሁን አሕዛብ ናቸው እያልን አይደለም። ያን ጊዜ ህዝቡ በሁለት የተከፈለ ነው። አንዱ የኪዳኑ ህዝብ እግዚአብሔር የምንለው የአብርሃም ዝርያ የሆኑት አይሁድ ናቸው። ሌላው በዓለም ላይ ያለው አሕዛብ ተብለው የሚጠሩት ነው። ስለዚህ ቤተክርስቲያን በዓለም ላይ መመስረቷን ማረጋገጥ ማለት ነው።
የሆነ ነገር ፎቶ አመጣብኝ። ምንድን ነው እ እርሶ ላይ የሆነ ትልቅ ከኔ ላይ ትልቅ ሜዳ ነገር መስክ የነበረ የመሰለ የነካው ሰው አለ። ድምፁ ግን ይሰማል አይደል? ሊቀ ሊቃውንት ያስጥልኝ። መጥቶ እኮ ትልቅ እንትን ሆነብኝ። እሺ እንጨርስ። አሁን ሊቀ ሊቃውንት እስክሪኑ ላይ ደፈነው እስክሩን በሙሉ ጥያቄዎች ይሰማል። ትንቢት የተነገረበትና ትንቢት ማነው የተጻፈበቱ የሚለው ለምሳሌ 792 እና 740 ብለው ስለገለጹት ነው። ጊዜውን ነው መነሻውና መድረሻው እኮ እሱ አሁን የተነገረበትንና የተጻፈበትን ለመለየት ነው ወይስ ምንድን ነው ብዬ ነው ማለት 792 ነው ያልኩት ያለን 92 እሱ የተነሳበት ዘመን ነው። ይህ ራእዩን ያየበት እና አንዱ የተነሳበት አንዱ ደግሞ እስከዚህ ድረስ ለማለት ነው። እስከ ለማለት ነው። ይሄ ግልጽ እንዲሆን ብዬ ነው። ይቅርታሽ። አዎ እስከ ለማለት ነው። እዚህ እስከዚህ እንደማለት ነው። መልካምሽ አይሰማም? እሺ ማይካውን ዝጉ። ሌላ ካለ ይሰማል። መርሃ ግብሩን መሪውን ነው መጠየቅ። እሺ ብቻ እርሶንም ወደ እሳቸውን ጠየቁኝ። እሺ ይሄ ነቢዩ ኢሳያስ በዘመኑ የነበረውን የእስራኤል ሁኔታና የልጁን ስም የሰየመበት ሁኔታ ከዚህ ከክርስቶስ የማዳን ስራ ጋር ያለውን እንደው ትንሽ ሀሳብ ቢሰጡበት ብዬ ነው። ቅድምም ጽፌ ነበረና እሱን ትንሽ ቢያብራሩት ብዬ ነው። አመሰግናለሁ። ግልጽ ከሆነ አሁን ወደ እነዚህ በንባብ ውስጥ ላለ አሁን ያብራራሁት ጠቅላላ ያገለጥኩት መግቢያ ነው። መግቢያ ደግሞ የእያንዳንዱን ንባብ ሀሳብ እንትን አይልም አብራራ። ምክንያቱም በምዕራፍ ነው የምናየው። ከዚህ በኋላ ምዕራፍ 1 ምዕራፍ 2 እያልን ነው የምንሄደው። ምዕራፍ 1 ያለውን ሀሳብ ነው። ይህ ማለት ደግሞ ምንድነው? ይህ ጠቅላላውን እስከ መጨረሻው ደርሰናል። እዚህ በኋላ ግን በየምዕራፏ በእያንዳንዷ ምዕራፍ የተለያዩ ኃይለ ቃሎችን እያነሳን ነው የምናገረው። እሱ ሰፋ ያለ የኢሳይያስ ልጅ ወደ ነብዩ ሄድኩ የሚለው የኢሳይያስ ነብይቷ ማናት? የኢሳይያስ 2 ልጆች ያሹር አሽባዝ ማለት ምርኮ ፈጠነ፣ ብዝበዛ ቸኮለ የተባለው እንባቡ ላይ ስላለ ልንደርስበት ስለምንችል ስንደርስበት ይሻላል ብዬ ነው። አልነበሩም። ቂሮስ የነበረው በ539 ነው። ኢሳይያስ የነበረው ደግሞ በ740 ነው። ይህ በጣም ይራራቃል።
ምክንያቱም ቂሮስ ማለት እኮ የባቢሎን ምርኮ ማብቂያ ጊዜ ነው። እንዲያውም በዚያን ጊዜ የሚቀርበው በዘመን ኤርሚያስ ነው። በቂሮስ ጊዜ የነበሩ ዳንኤል ነው በዋነኛነት። ኤርሚያስ ትንሽ ይቀርባል እንጂ ኢሳይያስ ራቅ ያለ ነው። ይሹሩ የያዕቆብ ተለዋጭ ስም ነው። ትርጉሙ ቅን የሆነ ማለት ነው። እስራኤልም ይባላል። ያዕቆብ እስራኤል ስለሚባል ትርጉሙ ግን ቅን የሆነ ማለት ነው። ክቡር መርሃ ግብር መሪ አንድ ጥያቄ ልጠይቅ ይፈቀድልኛል? እሺ፣ አመሰግናለሁ። ክቡር አባታችን የሰላም መንግስት ላይ እንግዲህ ቅድምም ተነስቷልና ስለ ሰላም ያለው በኢሳይያስ ሲነገር የነበረው እንደውም ተኩላ ከበግ ጠቦት ጋራ ይኖራል የሚልም አለና ይህ አገላለጽ የሚያመለክተው በወቅቱ ወይም ለሚኖሩት ታሪካዊ ሰላምን ነው ወይስ ደግሞ በዘመነ መንግስተ ሰማያት የሚሆንን መንፈሳዊ ሰላም ነው የሚናገረው ለማለት ነው? ይህ ኢሳይያስ 11 ነው፣ እንደርስበታለን። ለጊዜው ግን ላለማሳፈር ያህል የመሲህን መንግስት ሰላማዊነት የሚገልጥ ነው። አተረጓጎሙ ግን የተለያዩ አመለካከቶች ጨምሬ 11 ምዕራፍ ስንደርስ ያው ልንነጋገርበት እንችላለን እና እስከዚያ ያቆየናል ብለን እናምናለን። ታየ ዘምር ይደርሳል ሰዓት አንድ መዝሙር ትዘምርና እንኳን ደህና ቆያችሁ። ክቡር አባታችን ቡራኬ ይድረሰኝ። እግዚአብሔር ይባርክሽ፣ ተባረኪ። የለት ለምን ይሙት ተቸንክረ ሰተ ህይወት ዛሬም አለ ባዘን ተሰብሮ በትካዜ አንገቱን ቀብሮ የሞት ክለት ለምን ይሞት ተቸንክረ ሰተ ህይወት ዛሬም አለ ባዘን ተሰብሮ በትካዜ አንገቱን ቀብሮ ታትሙበት ደም ማይተም አይሳቅበት ጠላት በልጅ አቅልልና የኃጢአቱን ቀንበር ተቀበለው አያልቅም ያንተ ፍቅር የሞት ክለት ለምን ይሞት ተቸንክረ ሰተ ህይወት ዛሬ
ዛሬም አለ ባዘን ተሰብሮ በትካዜ አንገቱን ቀብሮ ከማይጠፋው ከሕያው ዘር ተወልዶ ሲያዝን ይኖራል ከርስቱ ተሰዶ በአባቱ ቤት ሚበላው ተርቦለት ይለምናል ራቡ ጸንቶበት የሞት ክለት ለምን ይሞት ተቸንክረ ሰተ ሕይወት ዛሬም አለ ባዘን ተሰብሮ በትካዜ አንገቱን ቀብሮ ወራሽ ተብሎ ስም ግን ተጠርቶበት ፈጽሞ አይሞት እያው በቸርነት ባለማሳብ ከብዶን ልቦናው በሕይወት በጽድቅ ምራቡ የሞት ክለት ለምን ይሞት ተቸንክረ ሰተ ሕይወት ዛሬም አለ ባዘን ተሰብሮ በትካዜ አንገቱን ቀብሮ መጨነቁን አይተመከፋቱን ነፍሱ ዝላ ረስቷል የትናንቱን ተስፋ ቆርጦ እራሱ ሳይጎዳ በምህረት ጎብኘው በማለዳ የሞት ክለት ለምን ይሞት ተቸንክረ ሰተ ሕይወት ዛሬም አለ ባዘን ተሰብሮ በትካዜ አንገቱን ቀብሮ ምስጋናችን ይቀበልልን። ቃሎት ያሰማልን በባት ተምሃሪ ማለት ትግረኛ ቃል ነው ማለት ነው። ተማሪ እንደማለት ነው። አዎ አዎ እዚያ መቀሌ እንትን ማለት ከሳቴ ብርሃን ኮሌጁ ስለኖርኩኝ ብዙ ሰው በዚያው ስለሚያውቀኝ በብዛት ይገባሉ። አዎ